ሰላም እንደምናላችሁ አሁን እንደምታዩት መጥተናል። አስቀድሜ ያለ መልእክት አስቀድሜ በዚህ ፕሮግራም ላይ እንደምትገኙ በማመን አመስግናችኋለሁ ስለምትገኙ። አንድ ነገር ላሳስባችሁ የምፈልገው ምንድነው፣ እንግዲህ መጽሐፉን ማስመረቅን አምልኮ ማደረግን ዋናው ዓላማው በቀኑ መጨረሻ ምንድነው ያጠናቀቅነው ብለን ስናስበው ወንጌልን መስበክ ነው። ስለ ኢየሱስ ክርስቶስ ብቸኛ አዳኝነት ለሕዝቡ ለዓለም ሕዝቡ ለማስተላለፍ ነው። ያን ዋና ዓላማ ይሄ ምክንያት ነው። ስለዚህ ይህንን ምክንያት ሁላችንም ልንጠቀምበት ይገባል። ወንጌል መስበክ የኛ አገልጋዮች የሆኑ ብቻ ሳይሆን የሁሉም አማኝ ኃላፊነት ነው። ስለዚህ በዚህ አጋጣሚ በዚህ የተሰጠን ምክንያት አንድ ማሳስባችሁ የበትህትና የምጠይቃችሁ ነገር አንድን ሰው ወደ ቤተክርስቲያን መጥቶ የማያውቅን ሰው ቢጋብዝ ይህንን አሳስባችሁ። እኔ አምናለሁ ያ ሰው የኢየሱስን ብቸኛ አዳኝነት ተረድቶ ከዛ ቤት እንደሚወጣ እና እባካችሁ አንድ ሰው ይዛችሁ መምጣት አስቡበት። በዚህ ከዛ በተረፈ በጣም ወዳችኋል። ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን ይህንም እንድታወቁ መግቢያ የሌለው ነፃ እንደሆነ እንድትገነዘቡ እንፈልጋለን። እግዚአብሔርን ማምለክ የሚፈልግ ሁሉ በዚህ ፕሮግራም ላይ መገኘት የሚችል መሆኑን እንድታውቁልን ማስገንዘብ እንሻለን። መጽሐፉን መመረቅ ወይም መግዛት ግዴታ አይደለም። የምንሰባሰበው እግዚአብሔር አምላካችን ለማምለክ ስለሆነ በዕለቱ መጽሐፉን የሚመረቁ ሰዎች ገቢ የሚያደርጉት በመጽሐፉ ጸሐፊ ማለትም በቃል ኪዳን ሊሊ ጥላሁን ስም በተከፈቱ የባንክ ሂሳቦች ቁጥር ብቻ ይሆናል። ይህን ለማሳለጥ በሚሊኒየም አዳራሽ ግቢ ውስጥ የባንክ ቅርንጫፎች የሚገኙ ስለሆነ በጥሬ ብር መጽሐፍ የምትገዙ ሁሉ እኛ በቀጥታ ጥሬ ብር የማንቀበል መሆናችንን እንድትገነዘቡልንና በዛ በአቅራቢያው የሚገኙ ግቢ ውስጥ በዚህ አገልግሎት የገቡ ባንኮች ጋር መፈጸም የምትችሉ መሆኑን ልናሳውቅ እንወዳለን። በዕለቱ ያለውን የመርሃ ግብር መጨናነቅ ለመቀነስ ሲባል ፈቃደኛ የሆኑና መጽሐፉን በተለየ መልኩ ለመመረቅ ለሚፈልጉ ተዘጋጅተው እንዲመጡ አስቀድሞ የተበተነ ቅጽ ያለ መሆኑ ይታወቃል። እነዚህ ቅጾች ግን በምንም መልኩ የቅድሚያ ክፍያ ወይም የቦታ መያዣ ቅጾች አለመሆናቸው እንድታውቁ አደራላለሁ። በዕለቱ ለክብር እንግዶች፣ ለቤተ ክርስቲያን መሪዎች፣ ረዘም ያለ ሰዓት መቆም ለማይችሉ እንግዶቻችን ውስን ወንበር ያዘጋጀን ሲሆን በፍጹም በሽያጭ የሚሰጡ አለመሆኑን ማስገንዘብ እንፈልጋለን። በፕሮግራሙ ላይ የመገኘት እድል ለሌላቸው ፕሮግራሙ በቀጥታ በሲኤምቲቪ ዩቲዩብ ቻናል፣ በሲኤምቲቪ ሳተላይት ቻናል እንዲሁም በዘማሪት በቃል ኪዳን ሊሊ ጥላሁን ዩቲዩብ ቻናል በቀጥታ የሚሰራጭ ይሆናል። በየትም ሀገር ያላችሁ አብራችሁን ጌታን ማምለክ ትችላላችሁ። በመጨረሻም የፕሮግራሙ ታዳሚዎች ሁሉ በጸሎት በመንፈሳዊ ቅንነትና ፍቅር እንድትገኙልን ጥሬን አስተላልፋለሁ። ለዚህ ዝግጅት መሳካት ከጎናችን የቆማችሁ ሁሉ እግዚአብሔር ይባርካችሁ። እናመሰግናለን። እኔ ሀብት ሚኒስትሪ በመወከል ነው። እንግዲህ ሁሉም ዝግጅት ለመናገር ነው። አስፈላጊውን ነገር ፓስተርን ስም ያልተባለ
ኤልቬዜት ኢቨንት ኦርጋናይዘርም ትክክል ገልጸውታል። እና ሚኒስትሪ እኛም ቀደም ሲል እንደተናገርነው ላለፉት 28-30 ዓመታት ያክል እንደዚህ መሰል ፕሮግራሞችን አብሮ ጋር በመስራት ከእግዚአብሔር ስራ ጋር የምንቆም የኪነ-ጥበብ ባለሙያዎች እንደዚህ በቤተክርስቲያን አገልጋዮች ነን። እንግዲህ በዕለቱ እንደተባለው የሚቀርብ መጽሐፍም አለ። እኔ እንደምታደሙ መጽሐፉ መንበርባሉ ምናልባት ደግሞ ብዙዎቻቸው የምትባረኩበት እንደሆነ አፌሞች መናገር ይችላል። እግዚአብሔር ሰጥቶ የተለቤስ ካልነበርኩት ሁላችንም ግን በዛን ቀን እንገኝ። ቀደም ሲል ፓስተር እንደተናገረው የመግቢያ ዋጋ የለም፣ የመግቢያ ዋጋ ግን አለ። እሱም በልባችሁ ይዛችሁ የምትመጡት የክርስቶስ ፍቅር ብቻ ነው። ሌላ የመግቢያ ዋጋ የለም። በዕለቱ እንደተባለው በርካታ የክብር እንግዶች አሉ። ነገር ግን ለየት ያለ ደግሞ ሌላ ታላቅ የክብር እንግዳ አለን። በዕለቱ የሚገኝ በጣም የከበረ ታላቅ የክብር እንግዳ አለን። ይሄ የክብር እንግዳ በተገኘበት ደግሞ ተገኝቶ አምላካችንን ማወደስ ሌላ ታላቅ ክብር ነው። ይህ ታላቁ በዕለቱ የሚገኘው የክብር እንግዳችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። በዚህ ታላቅ የክብር እንግዳ የሚገኝበት በአካል ተገኝቶ ለእሱ ክብር መስጠት ደግሞ ታላቅ ነገር ሆኖ በዛችን ለመገኘት አሁን ልባችሁና ጊዜያችሁን አዘጋጁ ለማለት ነው። በተመረቀ እግዚአብሔር ለምድራችን ታላቅ ነገር ያደርጋል። ክብሩ የእሱ ኢየሱስ ክርስቶስ ጌታ ለሰጠን በረከቶች ሁሉ እናመሰግናለን። አንድ ራሱን ሰጥቶናል፣ ቀጥሎ ሰዎችን ሰጥቶናል። ኢየሱስ ክርስቶስ ጌታ ነው። ዋው! አምናለሁ መጋቢት 6 ታላቅ መንፈሳዊ በዓል ይኖረናል። ለአምላካችን ክብር የምንሰጥበት ሁላችንም ክብሩን የምናይበት ጊዜ ይሆናል። እግዚአብሔር አምላክ ባርካችሁ። በዛ ስራ አድርገናል ተባለ
ታች ያለችውን የሰብስክራይብ በተን በመጫን የደውል ምልክቷን ክሊክ በማድረግ ሁሌ የምንለቃቸውን አሪፍ ቪዲዮዎችን፣ አስተማሪ፣ መንፈሳዊ፣ ወቅታዊ መረጃዎችን መጋራት ትችላላችሁ። ይህን ቪዲዮም ላይክ እና ሼር እንዳይረሳ።